አንተ ስለሌለክ ነው አንተ ተለይ ስለሄድክ ነው ሁሉም ሰው እየጎዳኛል ነው እኔ እኮ ላንቺ ስል ነው ሁሉ ነገር እየሆንኩ ያለሁት ያንቺ ውበት እኮ በፍጹም አይደበቅም አንቺ ላይ እጁን ለመዘርጋት የደፈረው ማን ነው ሁሌ ጥፋተኛ የምታደርገው እኔ ነው ይሄንን እጅህን እኔ ላይ ስታነሳ ዝም ብዬ እንዳይ ነበር የምፈልገው አሁንም በዛ ንቀት ንግግሯን ነው የምታናግር እንዴ ማዘሯ ቆይ ምን ሆና ነው የምታለቅሰው ዴቭ መጀመሪያ ተረጋጋ እጅን ደግሞ ከላይ ላይ አንሳ አዳይ ትላንትና ከማን ጋር እንደነበረች በደንብ አድርጌ አውቃለሁ ቆይ እንዴት ነው የሚያደርግሽ ማንነትሽን አትርሺ እንጂ ያ ሰውዬ በህይወት ይኖር አይኖር ራስ የምናውቀው ነገር የለም ልክ ነኝ ስታይ እኮ ፖሊስ እንዳየ ሌባ ነው የሆንከው አሁኑኑ በሩን ክፈቱ ከዚህ ክፍል ስወጣ ግን አልለቅሽም ማንም ሰው ደግሞ አንቺ እንዲያስፈራራ አልፈልግም አረ ምንም የለም አረ ማንም የለም እትይ ቁጭ በይና እናውራ አልቀመጥም አልኩሽ እኮ እማዬ በሩን ክፈችልኝ ዝም በይ ልጅን ውስጥ አድርገሽ ነው የምትናገሪው አዎ አውቃለሁ አዳይ ትላንትና ከማን ጋር እንደነበረች በደንብ አድርጌ አውቃለሁ የኔ ቆንጆ ቆየት ሄደሽ ነው ፈጣሪ መስገን አንቺ በጠዋት እኮ እንዴት እንደተንከራተትኩት ኦ ምናልባት አዳይና እናቃትም ይሆናል ምን አዎ በሚገባ ታቃትም ወይ ደግሞ ጠዋት ስለነበረ እኔ ሆናል የተሳሳትኩት ማለቴ እያለምኩ ሊሆን ይችላል አዎ አንቺ ነሽ የተሳሳትሽው ቅምጥል አዳይ ቆይ ቅምጥል ምን ሆና ነው ዛሬ ንግግሯ ሁሉ ግራ ያጋባል ምን ሆናለች ዴቭ በቃ እሷን ተዋት ስለሷ የምናወራበት ጊዜ አይደለም በጣም ደክሞኛል ቤት እንግባና ሁሉንም ነገር እነግራለሁ እንዴት ተዋታለሁ አይደል እኔ እምልሽ ቆይ አንቺ ጠፍተሽ ነው ስልክሽ አይሰራም ቤትሽ ዝግ ነው እኔ እኮ የሆነ አደጋ ላይ ያለሽ መስሎኝ በጣም ተጨንቄ ነበር ሌሊቱን ሙሉ ለዚህ ዴቪዬ ሁሉንም ነገር እነግራለሁ አልኳ አሁን ሰው እያየን ነው በቃ ቤት እንግባና ሁሉንም ነገር በዝርዝር አስረዳለሁ እሺ እኔ ፍቅር ዋናው አንቺን ማግኘቴ ነው ነይ ወደ ቤት እንግባ ቆይ ፍቅር ግን እዚህ ክፍል ውስጥ አፈነ እንደሞት ነው የምፈልጊው አንቺ ግን በቃ በሰይወት የምትቀልጪ አውሬንሽ አይደለ አፍሽን ዝጊ ሊዱ እኔ እኮ ላንቺ ስል ነው ሁሉ ነገር እየሆንኩ ያለሁት አንቺ ግን ውለታ ቢስ ነሽ እሺ ምንድነው ውለታ ለነቤዛ ብለሽ እኔ እዚህ ክፍል ውስጥ አፈረሽ ማቆየትሽ ነው ውለታ አልፈልግም ያንቺ ውለታ ጥንቅር ብሎ ይቅርብኝ ሊዱ አሁን ዝም ካላሽ ዋጋሽን እሰጥሻለሁ እኔ ለመውቀስ ምንም አቅሙ የለሽም ተራቀበጥነሽ አርፈሽ ተቀመጪ አልቀመጥም ፍቅር አሁን ለሮማን ሄጄ ሁሉን ነገር ነግራታለሁ በሩን ትከፍትልኝ እነግራታለሁ አታደርጊው አደርገዋለሁ ሮማን አፍሽን ዝጊ ልቀቂኝ ምን ያደረግሽ ነው ዝም በይ ሊዱ ይሄን ፍራትሽን ይዘሽ ሚስጥር ልታወጪ ትፈልጊያለሽ እኔ ያለው ግን ይሄ በፍጹም አይሆንም እሺ ፍቅር እጅሽን እኔ ላይ እንዳታነሽ እሺ ቆይ ምን አይነት ክፉ ሴት ነሽ ግን አንቺ ሊዱ ዝም በይ ብዬሻለሁ ዝም ብትይ ነው የሚሻልሽ እኔ ላይ ስትጮይ ዝም ብዬ የማይሽ ይመስልሻል አታስፈራሪኝ ፍቅር ያንቺ ክፋትና ተንኮል ነው እሺ ዛሬ እዚህ ያደረገኝ ማሚ ባታየንም ፈጣሪ ያይናል እሺ ወይ የኛ አምላክ ፈሪ ሊዲያ እቺ ደግሞ ከመቼ ጀምሮ ነው የመጣችሁ ከመቼ ጀምሮ ነው አንቺ እንደዚህ ሆንሽ ኡፍ ፍቅር ዞር በይልኝ ወደዛ ሮማን አፍሽን ዝጊ ልቀቂኝ ወደዛ ፍቅር አትንኪኝ ዝም ያልኩሽ ፈርቼሽ አይደለም እሺ ፍራትሽንማ እኮ ያየው ነው ሊዱ ስለ ነቤዛ አንዲት ቃል ብታወሪ እኔንም አንቺን ማንም ሰው አያምነንም ፖሊስ ይዘናል አርፈን ብንቀመጥ ነው የሚሻለን ይኸውልሽ ፍቅር ከዚህ በላይ ምንም እናጣው ነገር የለም ቀድመን ታስረናል እኮ አሁን ቢያንስ በሩ እንዲከፍቱልን አድርጊ እሺ አሹ ሮማን ወደ በሩ እንዳትጠጊ ያልኩሽ ሊዱ እኔ ሳልፈቅድልሽ አንዲት ነገር ማድረግ አትችይ አንቺ ማነሽ ቆይ የምታዥኝ ፍቅር እኔና አንቺ እዚህ ክፍል ውስጥ እናልቃታለን እንጂ ዛሬ እውነቱን እናገራለሁ እሺ አንቺ ቀበጥ እኔን ትገፊኛለሽ ዛሬ ውርደትሽን አሳይሻለሁ እሺ ይኸውልሽ እኔ ባንቺ ምክንያት እንደዚህ አደጋ ውስጥ የገባው ሚስኪን ሰው ነኝ እሺ አንቺ ግን ሲበዛ አውሬ ነሽ አውሬነቴን ዛሬ በሚገባ ታይዋለሽ ሁለተኛ እኔ ላይ እንዳትጮህ አድርጌ ነው መቀጣሽ እሺ ልቀቂኝ ፍቅር እኔ ከዚህ በኋላ አልተባበርሽም እሺ ያንቺን ተንኮል ዝም አልልም ሁሉን ነገር ወጥቼ እናገራለሁ እሺ ልቀቂኝ አንቺ እኔን ለመታገል ትሞክራለሽ ሊዱ ልቀቂኝ ይኸውልሽ ዛሬ እዚህ ክፍል ውስጥ ማን እንደሚያድንሽ አያለሁ እሺ ይኸውልሽ ማንም ባያድነኝም እውነቱ ያድነኛል እሺ አንቺና ቤዛ ደግሞ በቅርቡ ዋጋችሁን ታገኛላችሁ እኔው ራሴ ሄጄ ነኝ እሺ ማጋልጣችሁ ሮማን አትናገሪም ሊዱ እኔ የምልሽ ነገር ብቻ ነው የምታደርጊው አንቺ ለኔ የምታዘዡ ዝም በይ ይኸውልሽ ፍቅር እኔ ባሪያሽ አይደለም እሺ ነፃነት ያለኝ ሰው ነኝ ያንቺ ክፋትና ተንኮል ግን እዚህ ክፍል አሳስሮ አስቀርቶናል እሺ ምን አይነት ሾካካ ሰው ነሽ ይኸውልሽ ሊዱ መውደቂያሽ እዚሁ ነው እኔ የምልሽን ነገር ብቻ ነው የምትሰሚው ይኸውልሽ ፍቅር ዛሬ አንቺ ብትመጪኝም ነገ ግን እውነቱ ሲወጣ ወዳቂ አንቺ ነሽ እሺ እነዚህ ደግሞ አይከፍቱልንም እንዴ ሮማን አሹ
ይሄ መጠጥ ቤት እንዲቀዘቀዘ እቺን ችልስ አድርጌ እስኪ አእምሮዬን ላረጋጋት። ስደት ሀገር ያለው መዝናናትና እዚህ ያለው መዝናናት አይገናኝም። መለኛው ግን እርግጠኛ ነህ እዚህ መጠጥ ቤት ውስጥ ሰላም አለ አይደል? የሚያየን ሰው የለማ? የሀቢቢ ያንቺ ውበት እኮ በፍጹም አይደበቅም፣ ፈጽሞ አይደበቅም። ልክ አንቺን ሳይሽ እኮ እዛ ስደት ሀገር የነበሩት ቆንጆ ቆንጆ ልጅ እነሱ አትዝ የሚሉ። ለምን ትጨነቂያለሽ? ፈታ በይ እንጂ። አሊባባ ይሙት እኔ እያለሁ ማንም ጫፍሽን ያነካሽ። አንተ ትቀልዳለህ አይደል? እኔ እዚህ ድረስ የመጣሁት ለአንተ ውበቴን ለማሳየት ሳይሆን የምጨርሰው ጉዳይ ስላለብኝ ነው። እሺ አታይም እንዴ ዙሪያ እንዴት እያየሁ እንዳለ? እሺ ቤዛዬ፣ ወደ ዋና ጉዳይ ንግባ። ፓስፖርትሽን ምን ታደርግ ነው የፈለግሽው? አሊባባ ይሙት እኔ መለኛው ነኝ። የምትፈልጊው ነገር ነው ማድረግልሽ። መለኛው እኔ አሁን ከባድ ወንጀል ውስጥ ነኝ። ሁሉም ሰው እንዲሁም ፖሊሶች እኔን ነው እየፈለጉኝ ያሉት። በአስቸኳይ ከዚህ ሀገር መውጣት አለብኝ። አንተ ደግሞ የፓስፖርቱ ነገር ጨርስልኝ። እኔ የምፈልገውን ያህል ገንዘብ እሰጥሃለሁ። ከሀገር መውጣትማ ይብት ይቀላል ነው። ግን እኮ አንቺ አሁን ቆንጆ ወንጀለኛ ነሽ። አሊባባ ይሙት እንደዚህ አይነት ውብ ሴት ከሀገር ስትወጣ ሀገር ባዶ የምትቀር ነው የሚመስለኝ። ብሩን ተይው፣ ኋላ ይደርሳል። ይሄ የምድር ጉድ የሆነ ሰውዬ ሴትነቷ ላይ ሊቀልድባት ይሞክራል። እኔ እዚህ ከጀርባው መሆኔን ቢያውቅ እኮ አፉን አይከፍትባትም ነበር። አሁን እጄ ቆሎኝ በገፈው ደስ ባለኝ። ወይኔ ቤዛ፣ ይኸውልህ መለኛው፣ አሁን እኔ ምንም አይነት ጊዜ የለኝም። መቼ ነው ፓስፖርቱን የምታስረክበኝ? እኔ እኮ እዚህ ቁጭ ባልኩበት ሰዓት ብዙ ሰው እኔን ነው እየፈለገኝ ያለው። አሁን በአስቸኳይ ፓስፖርቱን ጨርስልኝ። ቤዛዬ፣ ለፍርሃቱ እኮ አታስቢ። እኔ አሁን አስወግደዋለሁ። አሊባባ ይሙት ብሩም ከሆነ ይደርሳል። እኔ ግን አሁን የምፈልገው የአንቺ ፍቅርና የአንቺ ፈገግታ ነው። አንተ ባለጌ! እኔ እኮ እዚህ ድረስ የመጣሁት በክብር ጉዳይን ለማስጨረስ ነው እንጂ እጅን እንድታነሳብኝ አይደለም። እሺ አንተ ግን ወራዳ ነው፣ ወራዳ። አንቺ ነው የመታሽው? ማን ስለሆንሽ ነው? እኔ ማለት እኮ መለኛው እኮ ነኝ። መለኛው ማን ስለሆንሽ ነው? አንቺ ማን ነሽ? ልክ ነው ያደረግሽው ቤዛ። በጥፊ መመታት ያንስበታል። ድጋሚ እጅህን ቤዛ ላይ ካነሳ መለኛው ይህንን መጠጥ ቤት አቃጥልልሃለሁ በእሳት። ድጋሚ ስህተት እንዳሰራ። ኤኒ ማይ ብራዘር፣ አንተ ወይኔ እንዴት እንደናፈከኝ እኮ ብታይ። እንዴት ነው በእናትህ? አንተን ለማግኘት ስል እኮ ነው ያን ሁሉ ሰዓት ሰማይ ላይ ስበር የነበረው። ይሄው ጀመረ ደግሞ ገና ካሁን በእናትህ። አንተን ለማግኘት ግን በጣም ደስ ብሎኛል በእውነት። ደግሞ እንዴት ነው ያማረብህ ፍራል። እንግዲህ ኢትዮጵያ አየርኩ ነው ይስማማል። እኔ የውጮቹ ነው የማይስማማኝ። ይኸው ቤት ገባን አይደል? ምንድን ነው የሆንሽው? ንገሪኝ ዴቭ። መጀመሪያ አንተ ተረጋግተህ እንድትሰማኝ ነው የምፈልገው። በምነግርህ ነገር እንድደነግጥ አልፈልግም። ስልኬን እዚህ ቤት ውስጥ ትቼው ነው ያደረው። ስልክሽን ትተሽው? እና ታዲያ በዛ ሌሊት ስልክሽን ሳትይጂ ቆይ ምን ታደርጊያለሽ? ሌሊት መንገድ ላይ አንድ ትልቅ ሰው የሚመስል ጨካኝ ሰውዬ ጥቃት ሊያደርስብኝ ነበር፣ ግን እግዚአብሔር ረዳኝና ምንም ሳልሆን ተረፍኩ። ምን አልሽኝ? አይደል ጥቃት ሊያደርስብኝ? ማን ነው እሱ? አንቺ ላይ እጁን ለመዘርጋት የደፈረው ማን ነው? ዴቭ እስኪ ተረጋጋና ሰማኝ። ያ ሰውዬ ሊይዘኝ ሲል አምልጬ ይሮጥኩ። ከዛ የት እንደሚሄድ ግራ ሲገባኝ እነ ዳይመንድ ቤት ሄድኩ። እነ ዳይመንድ ቤት? እና ሌሊቱ ሙሉ እዛ ነው ያደርሽው? አዎ ዴቪ። ታዲያ ኪንጎ እዛ ነበር እንዴ? አይደል ቅምጥል በጠዋቱ እንደዛ ስታብድ የነበረው ለዚህ ነው ማለት ነው? አዎ ዴቭ እዛ ነው ያደርኩት። ከዛ ጠዋት ቅምጥል አጋጣሚ ስትመጣ እኔና ኪንጎን አንድ ላይ አየችን። ከዛ እሷ ግን ነገሩን ሁሉ አጣማን የተረዳችው። ቅምጥልና ኪንጎ የራሳቸው ጉዳይ። አሁን እኔ እሱ አያሳስበኝ። እያሳሰበኝ ያለው አንቺ ላይ ጥቃት ሊያደርስ የነበረው ማን ነው? እኔ ሰውየውን አላውቀውም፣ ፊቱንም በጭራሽ አላየሁትም። ብቻ ትልቅ ሰው ነው። እባክህ አንተ አትቆጣ።
አሁን በሰላም አንድ ላይ መሆናችን አይበቃም? አይበቃም አዴ፣ በጭራሽ አይበቃም። አንቺ ላይ ጥቃት ሊያደርስ የነበረውን ሰውዬ ካላገኘሁት መቼም አላርፍም። እሺ ዴቭ እባክህ ራስን ተቆጣጠር። እኔ እኮ እንደዚህ ስትሆን እፈራለሁ። ደግሞ ከዚህ ቤት ወጥተህ ምንም አይነት አደገኛ ነገር እንዳታደርግ እባክህ ዴቭ። አልተውም አዴ፣ ያንን ሰውዬ በጭራሽ አልተውም። አንቺን ያዳንሽ ዳይመንድ ከሆነ ያን ሰውዬ የት እንደሚያዘወትርና የት እንዳለ ያውቃል ማለት ነው። አሁኑን እሱ ጋር ሄዳለሁ። ዴቭ እባክህ አትሂድ። አሁን ሄደ ዳይመንድ የምትጠይቀው ሁሉም ነገር ይወሳሰባል። እዚሁ አጠገብ ይሁንልኝ። ይኸውልሽ አዴ፣ አንቺ እዚህ ቤት ውስጥ በሰላም ረፊ። እሺ? እኔ ደግሞ ያንን ሰውዬ ማግኘት አለብኝ። እሱን ሳላገኝ ደግሞ ሰላም አላገኝም። መጀመሪያ ተረጋጋ። ወይኔ አምላኬ፣ ምንድን ነው ያደረግኩት? ዴቭ እኮ በጣም ተበሳጭቷል። ምን አለበት ሁሉንም ነገር አፌን ዘግቼ ዝም ባልኩኝ። ደግሞ ሄዶ ዳይመንድን ካገኘው ሁሉንም ነገር ስለዛ ሰውዬ ሁሉንም ነገር ነው የሚነግረው። ወይኔ ያንጨካኝ ሰውዬ ዴቭ ሊያገኘው ነው። ወይኔ አምላኬ፣ ለዳይመንድ ደውዬ ሁሉንም ነገር ነግሬው እንዲቆጣጠሩት ማድረግ አለብኝ። ዴቭ እየመጣ ነው፣ ምንም ነገር እንዳትነግረው ብዬ ማስጠንቀቅ አለብኝ። ዳይመንድ አንሳው ዳይመንድ። ወይኔ ዳይመንድ፣ አሁን ምንድን ነው የሚሻለኝ? ሄጄ ካላስቆምኩት ሁሉም ነገር ነው የሚበላሸው። ወይኔ አምላክ። አጅረው ምን ሆነ ነው ደግሞ እዚህ ጋር ቆንኩ? ፊት ራሱ እኮ አመድ መስሏል። ምንድን ነው? ባክቶኝ እስቲ በጧት ቅምጥል መታ ከአዴጋ አግኝታን እሪ ያለች መሰለህ? እሱንም አሰማውል። ማን ነገር? አዴ መታ ነበር፣ እሷ ነች የነገረች። እኔ ኪንጎ አታሷሸኝና ይህን ፍቅር በጣም ነው የምፈራው። መጨረሻውን ያሳምርላችሁ። ያለምንም ጥፋት እኮ ነው በሪት መታ አንተ ሌባ ነህ ከሌላ ሴት ጋር ምን ታደርጋለህ ምናምን ብላ አብዳ ሄደች። ለመሆኑ ግን ተረፍክ? እቺ ልጅ ግን በጣም እያበዛችሁ። አንተ እሷ እንደምታስበው ሳትሆን ስራ ፈላጊ ምስኪን ሰው ነው። እኔ እኮ ላስረዳ በሞክር ምንም አልሰማችኝም። ጭራሽ በጥፊ መታኝ ሄደች። ጭራሽ በጥፊ መጣች? ወይኔ አንተን የመሰለ ምስኪን ልጅ በጥፊ! ኧረ አሁንስ ይሄ ነገር በጣም እየበዛ ነው። እኔ በጣም እየተናደድኩ ነው ኪንጎ። ውስጤ በጣም ቆስሏል። ሁሌ ጥፋተኛ የምታደርገው እኔ ነው። ጭራሽ ስራ አጥቼ እንደዚህ መንከራቴ ሳያንስ የፍቅር ህይወቴም እንደዚህ መስቀልቀሉ ይውጣ። አንተ ምን አደረግ? አዴ ተቸግራ እኛ ጋር እንደመጣች በደንብ እውነታውን እናውቃለን አይደል? ቀመጠል ይኸውልህ ቀናት አይኗን አውሯት ነው ሰፈር የምበጠበጠው። ተዋት እሷን። እኔ አሁን ዴቭ ጋር ሄደው ነገር እንዳትል ነው የምፈራው። ይሄን ነገር ከሰማ ደግሞ በቃ ያዙን ልቀቁኝ ነው የሚለው። ታውቀዋለህ ባህሪው። ይኸውልህ ስለ ዴቭ አትጨነቅ። ዴቭ አዋቂ ልጅ ነው። የቅምጥልን ባህሪ ጠንቅቆ ያውቃል። በዛ ላይ ደግሞ ሁኔታውን እኔ ባስረዳው ይረዳኛል። ቅምጥላውን ራሷን በፍጹም ልትቆጣጠር አልቻለችም። አሁን በቃ መለያየታችን ይሁን ብዬ እየተጨነኩኝ። ይኸውልህ ኪንጎ አትጨነቅ። ኩኩሻ ልታወራት ሄዳለች፣ በደንብ ታወራታለች። አንተ ይኸውልህ ነገሮችን በደንብ አድርገህ ስራ ላይ ነው ማተኮር ያለብህ። በእርግጠኝነት ቅምጥል አንተን የመሰለ ወንድ በፍጹም አታገኝም። አትጨናነቅ። እንዴት አልጨነቅም? ስራ የለ፣ የፍቅር ህይወት ተበላሽቷል። ብቻ ፈጣሪ በቃ ይበለኝ። ይኸውልህ ኪንጎ ተስፋ መቁረጥ በእኛ ህግ ክልክል ነው። አሁን እንሄድና ያለውን እውነታ እናስረዳታለን። ወዳሴውን በግዷ እውነታውን ትቀበላለች። አሁን እሷ ጋር መሄዱማ ነገሩን ይልቅ ያወሳስባል። አሁን ለእሷ ጊዜ እናስጣትና መረጋጋት ነው የሚሻለው። በእንተዋትማ ይኸውልህ ሌላ የባሰ ውስብስብ ነገር ነው የሚመጣው። ኩኩሻ ራሱ ቅድም ስለ ቅምጥል ስትከራከረኝ ነበር። ሁለቱም አንድ አይነት ናቸው። ኩኩሻን እሷ ተደረበች። በዚህ አይነትማ በቃ ሰፈሩ ሙሉ እኔ ሊነሳ ነው ማለት ነው። ይኸውልህ ኪንጎ ማንም ሰው ጥፋተኛ ያደረገ እኔ እስካለው ድረስ ማንም ሰው ክብርን እንዲነካ አልፈቅድም። ነገሩን በፍጥነት እናስተካክሏለን፣ እመነኝ። እንዴ ያ ዴቭ አይደል እንዴ? ምን ሆነ እንደዚህ ታደደ የሚመጣው? ምን አስቦ ነው እንደዚህ አስፍቶ የሚመጣው? አረ አብሽር እንሂድለትና እናዋራ። ችግር የለውም። ምን ያለው አንዲሽ ብለን እንዳሰቀ። አንቺ ሴት መለኛውን መታሽው። በጣም እንታታችሁ በጣም። እሺ ይሄንን ጉደትም አልታገሰው። አንተ ባለጌ ሌባ! እና ይሄንን እጅህን እኔ ላይ ስታነሳ ዝም ብዬ እንዳይ ነበር የምፈልገው። እንደው ምንም ብትል አልሰማህም። እሺ ማንነቴ ገና ማንቶ እንኳን አልገባሽም ማለት ነው። ዛሬ ከዚህ መጥተሽ ወጣሎች ማሰብ ትልቅ ስህተት ነው። እሺ ፓስፖርት የምትዩ ነገር ደግሞ ተይው።
የህልም እንጀራ ይሁንብሽ፣ የህልም እንጀራ። እየሰማሽ ነው? ልቀቀኝ! ምን እያደረክ ነው? እየሰማሽ ነው? ልቀቀኝ! ልቀቀኝ! ማነው አንተ? ካብራችሁ ልኮሪ ማን ስለሆንክ ነው? እኔ ቤዛ ጠባቂ ነሽ። ይሄን ቆሻሻፍን እኔ ራሴው ልጅ ዛሬ መዘጋለሁ። ሰማኛል። ከአሁን በኋላ እሷን ጫፏን አይደለም ቀና ብለህ ለማየት ከሞከርክ የመጨረሻ ነው የሚሆነው። ዳኒ በቃ እንውጣ ነው። ፈጽሜ መለቅ እንዳይመስልሽ አይቻለሁ። አገኛለሁ። አሹ የፈለገ ያህል ቢጮህ ማለት ነው ያንን የክፍል በር መክፈት የለብንም። በፍጹም ልባችን ሊራራ አይገባም። ግድ የለም ሮማኔ፣ ለእነዚህም አራራላችሁ። ቅድም በር ቆሜ ስናገራት አሁንም በዛ ንቀት ንግግሯ ነው የምታናግረኝ። እነዚህም አይታዘም። መጫዎቹ ምንም የሚፈጥረው ነገር የለም። ዋናው ነገር እትዬ ሳይመጡ ጉዳዩ እንዲናገሩ ማድረግ ነው። እትዬ ከመጡ ግን በቃ ነገሩ ተበላሸ። ልክ ነሽ ሮማኔ። እነሱ ከመጡ አሁን ነው በሩ የሚያስከፉት። ስለዚህ እሳቸው ሳይመጡ ነገሮች ሁሉ መጠናቀቅ አለባቸው። የሄሉን ጉዳት እንድንበቀልላትና የእነ ቤዛን መገኛ እንድናቅ ይሄ መጨረሻ እድላችን ነው። እነ ፍቅር ደግሞ ቦታውን በደንብ ጠንቀቅ ያውቃሉ ሮማኔ። ሊዱ ከእውነቱን ካልተናገርኩ ብላ አስጨው ነበር። ነገር ግን ፍቅር አፏን ያዘቻት። ሊዱ የዋ ስለሆነች ስትፈራ ሁሉንም ነገር መናዘዙ አይቀርም። ስለዚህ አሁንም በሩ ጋር ሄደን ሁሉንም ነገር እንጠይቃቸው፣ መናገራቸው አይቀርም። ልክ ነሽ ሮማኔ። ፍርሃታቸው ሲጨምር ራሳቸው እውነቱን ይናገሩናል። አሁን በር ለሆነን አድፍጠን እንጠብቃቸው። እሺ በቃ እሹ፣ አንተ እዚህ ሁንና በሩን ጠብቅ። እኔ ወደ ውስጥ ልግባ። በኋላ ደግሞ ሁለታችንም እዛ ሆነን እትዬ እንዳይመጡ። እሺ ታዲያ ጠንቀቅ በይ ሮማኔ። ይኸውልሽ ፍቅር የዋዛ አይደለችም። እሺ አሹ፣ ችግር የለውም እጠነቀቃለሁ። ሌላ ነገር ካለ ድምፅ አሰሚኝ ሮማኔ፣ እደርስልሻለሁ። አስቦ ነበር ነገር ቆይ ኩኩሻዬ፣ ወደ ውስጥ እንዳትገቢ። እዚሁ ተረጋግተን እንቀመጥ፣ እንጠብቃት። ልትወጣ ትችላለች። እኔ ወደ ውስጥ እንድትገቢ አልፈቅድልሻል። ዝም ብለሽ ቁጭ በይ። ቆይ እዚሁ ነው እንጠብቃት። ረማዘራ፣ ቆይ ለምንድን ነው የምትከለኪኝ? እንደ እኔ ውስጥ ገብቼ ያለውን ነገር ማወቅ ከእሷ መስማት እፈልጋለሁኝ። ቆይማ ኩኩሻዬ፣ እዚሁ ቁጭ ብለን እንጠብቃት። ግድ የለሽም። ቅድም እኮ ከመጣች ጀምሮ እያለቀሰች ነበር። ይኸውና እስካሁን ድረስ በሩን ዘግታ ተቀምጣለች። ግድ የለሽም፣ አትሂጂ። እዚሁ እንጠብቃት እኛ። እያለቀሰች ነበር እንዴ ማዘሯ? ቆይ ምን ሆና ነው የምታለቅሰው? እኔም እኮ ግራ ገብቶኛል ኩኩሻዬ። ይሄውና ከጠዋት ጀምሮ እንዳለቀሰች ነው። ሁልጊዜም ቢሆን አባቷን ስታስታውስ ነው እንደዚህ የምትሆነው። ኧረ ማዘሯ፣ የአንቺ ግምት በፍጹም ልክ አይደለም። እሷ አባቷን አፍቋት ሳይሆን ሌላ ነገር ተፈጥሮ ነው እያለቀሰች ያለችው። ታዲያ አባቷ ጉዳይ ካልሆነ ምን ተፈጥሮ ነው? ምን አዲስ ነገር አለ እንደዚህ ስቅስቅ አድርጎ የሚያስለቅሳት? እንዴ ምን ተፈጥሮ ነው ነገሩማ? ማዘሯ፣ የአንቺ ኪንጎ ትልቅ ነገር ፈጥሯል። ከቅምጥል ጋር በጣም ትልቅ ችግር ውስጥ ገብተዋል። ደግሞ ኪንጎ ምን አደረገ? ኪንጎ እኮ በጣም ጥሩና ጨዋ ልጅ ነው። እንደዚህ ያስለቅሳታል ብዬ ደግሞ አላስብም። አዎ እሱ ማዘሯ ጨዋ መስሎ ነው እንጂ ማለት ነው። ዛሬ ጠዋት ቅምጥል ቤቱ ስገባ ማለት ነው ትልቅ ጉድ ነው ያገኘችው። የምን ጉድ አገኘች? እስቲ ንገሪ፣ ልቤን አታንጠልጥዩ። ኪንጎ ደግሞ ምን አደረገ እንዴ ማዘሯ? ቅምጥል ወደ ኪንጎ ቤት ስገባ ኪንጎና አደይን አንድ ላይ ነው ያገኘቻቸው። ቆይ በዛ ጠዋት አደይ እዛ ቤት ምን ትሰራለች? ምን ይባላል ይሄ? ቆይ እንዴ እንዴት እንደዚህ ሊሆን ይችላል? አደይ እኮ የዴ ብጮኛ ናት። ኪንጎ ደግሞ የቅምጥል ፍቅረኛ ነው። ይሄማ ፍጹም ሊታመን የማይችል ነገር ነው። እንዴት ሊሆን ይችላል? እንዴ ማዘሯ፣ እኔም መጀመሪያ ስሰማ ብዙም አልደነገጥኩም ነበር፣ ግን ቅምጥል በአይኗ ነው ያያቻቸው። ለዛ ነው ተናዳ እንደዛ በጥፊ መተው የመጣችው። ቅምጥል ኪንጎን በጥፊ መታችሁ? አቤት ጉዴ! ነገሩ ሁሉ ተበላሽቷላ። ለዚህ ነው ለካ ልጄ ልቧ ተሰብሮ መኝታ ቤት ዘግታ የምታለቅሰው። ማዘሯ፣ ለዚህ እኮ ነው የምታለቅሰው። ቅድም መንገድ ላይ ከዳይመንድ ጋር ተገናኝተን ማለት ነው እኔ ለቅምጥል ወግኜ እሱ ደግሞ ኪንጎን እያለ ስንከራከር ነበረ። እንዴ አደይ እንዴት እዛ ቤት በጠዋት ትገኛለች? እሷ እኮ በጣም ስነ ስርዓት ያላት ልጅ ናት። እናንተ ዝም ብላችሁ እንደመሰላችሁ ነው የምታስቡት። በፍጹም እንደዚህ አይነት ነገር አታደርግ። አዎ ማዘሯ፣ እንዴ እኔማ አደይን አውቃታለሁ፣ ግን ኪንጎ ቤት የተፈጠረውን ነገር ምንም አናውቅም። ቅምጥል ደግሞ በአይኗ ያየችውን ነገር ምንም በፍጹም ልታመን አትችልም። ቅምጥል እኮ በጣም አኩራፊ ልጅ ናት። እኔ ልጄን አውቃታለሁ። አሁን መኝታ ቤት ውስጥ ሆና ምን እንደምታስብ እኔ ምን አውቃለሁ እኮ ማዘሯ። እኔ እኮ ለዚህ ነው እያልኩሽ ያለሁት። እንግባና እናውራት እኮ ነው የምልሽ ማዘሯ። ብቻዋን ከሆነች ራሷን የሆነ ነገር ልታደርግ ትችላለች።
እሺ ኩኩሻ ልጄ፣ አሁንማ እውነቱን ካወቅኩት እኔም ራሴ ቁጭ ብያለሁ። አሁን ገብተን እናናገራታለን። አዎ ማዘሯ፣ በቃ ገብተን ብናወራት ይሻላል። እና አደይ እንዳለችው ደግሞ ቅምጥል በተሳሳተ መንገድ ተረድታው ነው እንጂ አደይ ችግር ውስጥ ስላለች ነው ድንገት እነሱ ቤት ገብታ ያደረችው እንጂ ሌላ እንደዚህ አይነት ሰውም አይደለችም። ወይኔ ጉዴ! ዳይመንድ፣ አደይ ላይ ጥቃት ሊሰነዝርባት የሞከረው ሰውዬ ማን? እኔ በምን አውቃለሁ? ያልነገረችኝ ነው እንደሚመስል። አንተ እኮ ነው ያዳንካት። አንተ ደግሞ ጠንቀቀህ ታውቃለህ ስለ ሰውዬው። ይኸውልህ ዴቭ፣ መጀመሪያ ተረጋጋ። እጅን ደግሞ ከላይ ላይ አንሳ። እኔ አላየሁትም። በቃ አደይ በሌሊት ነበር ደንግጣ የመጣችው። ሰውየውን አላየሁትም። አትዋሸኝ ዳይመንድ። እጮኛዬ ላይ እጁን የዘረጋው ሰው ማን? ስማ፣ ስለሱ ሰውዬ ሳላክ ከዚያ አልንቀሳቀስም። እሺ ትሰማኛለህ? አንተ ደግሞ ጠንቀቀህ ታውቃለህ። የሆነ ነገር ግን እየደበክ ነው ያለ። ዴቭ ተረጋጋ። ዳይመንድ እውነቱን ነው። በሌሊት እየተንቀጠቀጠች ነበር የመጣችው። ሰውየውን እኛ አላየነውም። ዝም በል አንተ። ደግሞ ያንተና የቅምጥልን ድራማ በኋላ ደርስበታለሁ። እሺ አሁን ስለሱ አይመለከተኝም። አሁን እያሳሰበኝ ያለው ያ ሰው ማን ነው የሚለው። ይኸውልህ ዴቭ፣ ምንም የዋሻው ነገር የለም። አደይ በሌሊት ነበር እኛ ቤት የመጣችው። ሰውየውን ደግሞ አላየሁትም አልኩ። በቃ ከዚህ በተረፈ ምንም የማውቀው ነገር የለም። እሺ አታውቁም ማለት ነው? ያን ሰውዬ ግን እኔ ራሴ ፈልጌ ያገኘዋለሁ። እሺ አደይ ላይ እጁን ለመዘርጋት የሞከረን ሰው ፈልጌ ዋጋውን ነው የምሰጠው። ዴቭ ተረጋጋ። ትሰማኛለህ? ከእንግዲህ ማንም ይሁን ማን በሰላም አይኖርም። እሺ እዚህ ሰፈር ውስጥ ደግሞ እያንዳንዱ ጥጋ ጥግ እየፈለኩኝ ዋጋውን ነው የምሰጠው። ዳይመንድ ሰውየውን ካገኘው አይመረውም። ነገሩን ማብረር ነው ያለብን። ና እንሂድ። ኧረ የራሱ ጉዳይ፣ ምን አገባኝ እኔ አልመጣም። አንተ ተከተል። ከሱ ጋር ሂጅ ልጋትህ ጓግ ይችላል። አባቴ ምን እየሆንኩ እንዳለው እያየክኝ ነው አይደለ? አንተ ስለሌለክ ነው። አንተ ጥላይ ስለሄድክ ነው ሁሉም ሰው እየጎዳኝ ያለው። አንተ ብትኖር ማንም አይጎዳኝም ነበረ። ብትኖር ማንም ልጅህን አያስቀይማትም። ማንም አያሳዝነኝም። ኪንጎ ራሱ አንተ ስለሌለክ ነው እንደዚህ የሚያደርገኝ። ምን እየሆንኩ እንዳለው አየክ አይደለ አባቴ? ምን እያደረጉኝ እንዳሉ እያየክ ነው። እኔ እኮ እንደዚህ ባልሆን ደስ ይለኝ ነበረ፣ ግን ደግሞ አንተም ጥለኸኝ ሄደሃል። ሰፈር ውስጥ ማንም እንዲደፍረኝ አልፈልግም። ሁላችሁም ጥላችሁኝ ሄዳችኋል። አባቴ እኔ ውስጤ ደካማ ሴት አለች። እሷን ደግሞ ማንም እንዲያውቃት አልፈልግም። ዛሬ ጠዋት ያየሁት ነገር ደግሞ ልብን በጣም አድቅቆታል እኮ። ቅምጥል፣ ኧረ እባክሽ በሩን ክፈችው። ማዘሯ አብራኝ ቆማለች እኮ ተጨንቃለች። ልንፈነዳ ነው። ኧረ ቢያንስ ድምፅሽን አሰሚን እስቲ። ቅምጥልዬ ልጄ እባክሽን ብቻሽን ሆነሽ አታልቅሽ እባክሽ። እኔ እኮ እናትሽ ነኝ። ቅምጥልዬ እባክሽን እባክሽን ክፈችልንና እንግባ። ማዘሯ መጣው። በቃ እኔ ራሴ እመጣለሁ። ኧረ ቅምጥል ግን የሌለ ድብቅ ሆነሻል። ኧረ ታይ ታይ ታይ፣ ምንም አትደብቂኝ ቅምጥል። እኛ እኮ ሁሉንም ነገር ሰምተናል። እናንተ ምናችሁን አሰሙኝም እንዴ? ብቻዬን ማን ነው የምፈልገው? አታሳብዱኝ። በቃ ብቻዬን ተውኝ። ራሴ እመጣለሁ። ማዘሯ ኩኩሻን ይዘሽ ሳልሆን ሂጂ። በቃ አጨቅጭቁኝ። ኩኩሻዬ ልጄ አሁን ጭራሽ በሩን የምትከፍትልን አይመስለኝም። ይበልጥ ብናስጨንቃት እኮ ቁጭቷ ይጨምራል። ይልቅስ እሷ እንዳለችው ሳሎንን እንጠብቃት። እሺ ማዘሯ፣ በቃ ወደ ሳሎን እንመለስ። እሺ ግን ስሚ አንቺ ቅምጥል፣ ምንድን ነው ይልሽ? ምንም ቢፈጠር ምንም ቢሆን ማለት ነው እኔ እሄድሻለሁልሽ። እሺ ዳይመንድንም ኪንጎንም በኋላ አንቺ ነን አስቶኛ አንጠባጥብልሻለሁ። እኔን ማንም አይረዳኝም። እኔን ማንም አይረዳኝም። ይኸውልሽ አባቴ ከሞተ በኋላ ነው ሁሉ ነገር ያበቃለት። እሺ ኪንጎም እንደዛ አይጫወትብኝም ነበር። አባቴ አብሮ የሚኖር ማንም አይጎዳኝም። ሁሉም ሰው እኔ ጠንካራ እንደሆንኩ ነው የሚያስበኝ፣
ግን ደግሞ እኔ ጠንካራ አይደለሁም። በቃ እኔ ጠንካራ አይደለሁም። እኔ ጠንካራ አይደለሁም። አባቴ አንተም ጥለኸኝ ሄደሃል። ኪንጎም ደግሞ ከርቶኛል። በቃ ሁሉም ነገር ማስመሰል ነበር። ሁሉም ውሸት ነበር። አይ ቅምጥል፣ ዛሬ ማልቀስሽ ማቆም አለብሽ። አባትሽ ቢሞትም ስሙን ይዘሽ ሰፈር ውስጥ ተከብረሽ መኖር አለብሽ። አባትሽ ይሄንን አያውቀውም። ኪንጎም ደግሞ ለሰራው ስራ ታስከፍይዋለሽ። ቅምጥል በፍጹም አትንበረከክም። የምትንበረከክ ልጅ አይደለችም። አሁኑን ወደ ውጭ እወጣለሁ። ማዘራና ኩኩሻም ማዘኔንም ማልቀሴንም ማየት የለባቸው። ከአባቴ የተማርኩትም ይሄንን አይደለም። አባቴ አንተ ጀግና ነህ። እያየሁ ያደግኩትም ጀግንነትህን ነው። ስለዚህ እኔም አልሸነፍም። ቀጥ ብዬ እየሳኩኝ ወደ ውጭ እወጣለሁ። እንዴት ነው የኔ አባት? አማን ነው እንዴ? ዳይመንድ ቆይ ደግሞ በዚህ ጠዋት እዚህ ምን ትሰራለህ? ስልክ ጠፍቶብኝ እኮ ስልክ ቁጥርህን አጥቼው ስፈልግህ ነበር። እኔማ ያው እንግዲህ ያው የቀናኝን እየጠበቅኩ ነው። ምን እሺ ነው? ማን ነው ደግሞ ጋቢና ውስጥ ክላሲክ ሰው ይመስላል? እሱ ማለት አሉ ከተባሉ በጣም ምርጥ ዶክተሮች መካከል አንዱ ነው። ጓደኛዬ ነው። ኤና ይባላል። ገና ዛሬ ነው ከውጭ የገባው። ዳይመንድ ማለት እሱ ነው። ናይ ማይ ጋድ ዳይመንድ ማይ ብራዘር እኛችን የራሳችን የግላችን ዳይመንድ እዩት እኮ ስለአንተ ካናዳ ራስ እየደወለ ይነግረኝ ነበር። ዚስ ኤ ግሬት ፕሌዠር ማን። ግን አራድነትህን አሁን ማወቅ እፈልጋለሁ። ካናዳን ጥለህ ይህን ሰፈር መርጠ መምጣት ሪስክ ቢሆንም ያው ምንም አትጸጸትበት። ሰፈሩ ይኸው ከስር እስከ ራሱ እንደዚህ አስጎበኛለሁ። ፈታ ነው ማድረግ። አይ ኖ ማይ ብራዘር፣ እኔ እኮ ይህ ሰፈር በጣም ቢዚ እንዳደረገ ሰምቼ እኮ ነው የመጣሁት። ደግሞ ያንተ ጨዋታ ምናምን በጣም ኢንተረስቲንግ አለው። እሺ በጣም ደስ ይላል። ግን እንዴት ነው አልማዝነቱ አሁንም እንዳለ ነው ወይስ ሰፈሩ ዝም ብለህ ነው የምትዞረው? ይኸውልህ እኔ የሚሰራ ሰው በጣም ነው እሺ የምወደው። የማይሰራ ደግሞ ሰነፍ ጓደኛ የለኝም። እኔማ እውነተኛ ዳይመንድ ነኝ። ያው ዶክተር ዩቲኔን ስርዓት ለማስያዝ ይሞክራል። አንተ ግን ሳይ ቀልጠፍ ያልክ ትመስላለህ። አይ አይደለ እኔው ገና እግረ ከመሬት ከመርገጡ አንድ ሆናችሁ ተስማማችሁ። መጀመሪያ እኮ ነግሬህ ነበር ዳይመንድ ከሰው ጋር ለመግባባት ትንሽ ደቂቃ ነው የሚፈጅበት። አሁን ግን ለምን ይዘነው አንሄድም? ደስ ካለ ማለት ነው። አይ ኖ ብሮ ግባና እንሂዳ። ዳይመንድ ደግሞ ከወለ ከተማውን በደንብ ምናምን ታስጎበኘኝ። እዚህ ያሉትን ቆነዳጅ ቸከሶች ደግሞ በደንብ ነው የምታውቃቸው። አይ ትረስት ዩ ደግሞ ብሮ። አረ ዶክተሬኒ አንተማ ያራዳ ልጅ ነህ። ልባችን ገጥሟል። የሆነ መንፈስሽ ያራዳ ልጅ ይመስላል። እዚሁ ተግባባችሁ አይደለ? እኔ እኮ አትግባቡም ብዬ በጣም ሰግቼ ነበር። በሉ በቃ ግቡና እንሂድ። ሄሎ ሲስተር። አዎ እዚሁ አካባቢ ነኝ። ምን? እሺ በቃ መጣ እንሂድ በቃ ግቡ። ምን እንዴ? ምን እሺ ነው ዶክተር ግቡ። እና አይኔ እሺ እናንተ ጉዶች እስካሁን ድረስ እየጨዋችሁ ነው። ይወላችሁ የነቤዛ ሚስጥራዊ ቦታ እስካልተናገራችሁ ድረስ በጭራሽ ከዚያ አትወጡ። አንቺ ሮማን እዚህ በሩ ዘግተሽብኝ ታስፈራሪኛለሽ እንዴ? እኔ እውነቱን መናገር ነው የምፈልገው። በቃ ከዚህ ክፍል አስወጪኝ። ሊዱ አሁኑኑ አፍሽን ዝጊ። ለእነዚህ ሰራተኞች እጃችንን አንሰጥም አልኩሽ እኮ። ሮማን አንቺ ደግሞ የመጨረሻውን ስህተትሽን ነው እሺ የሰራሽው። የፈለገውን ብጮይ ፍቅር እኔ ምንም አይመስለኝም። ይኸውልሽ የአንቺ ቲቪት እዚህ ክፍል ውስጥ ነው የሚቀበረው። ዛሬ ሚስጥሩን የማትናገሩ ከሆነ በራብ ትሞታላችሁ። አንቺ ሮማን ቆይ እንዴት ነው የሚያደርግሽ? ማንነትሽን አትርሺ እንጂ። ወይኔ ማሚ ከመጣሽ ግን ዛሬ ያልቅልሻል። እሺ ይሄን ጉድሽን ካየች ከዚህ ቤት ነው መንቅራ የምታስወጣሽ። ቆይ ለምን ትለምኛታለሽ? እኔ እያለሁ ማሚ ማለት ምን አመጣው? ይኸውልሽ እኔ እና አንቺ ሆነን እቺን ሴት ማሸነፍ አቅቶና። ይኸውልሽ ሊዱ እትዬ አሁን አይመለሱም። ስለዚህ እሳቸው ቢመጡ እያልሽ አታስፈራሪ። እሳቸው ከመመለሳቸው በፊት እኔና እሱ እውነቱን ከእናንተ ላይ እናወጣለን። አንቺ ሮማን ዛሬ ከዚች ክፍል ከወጣው ግን አልለቀሽም። እሺ ማሚ ከመጣሽ ደግሞ ይሄ ቤት እሳት ነው የሚጎርሰው። ጠብቂ። ሊዱ
ሁለተኛ እኔ ያለው የማሚን ስም እንዳታነሽ። አንቺ የኔ ታዛዥ ነሽ እንጂ ሮማንን የምትለማመጪ ምስኪን አይደለሽም። እሺ አሁን አፍሽ ዝጊ። አይ ፍቅር፣ እናንተ እርስ በርሳችሁ ስትጣሉ እንዴት ደስ ይላል መሰለሽ። ሊዱ እኮ ከዚህ ክፍል መውጣት ትፈልጋለች፣ እውነቱንም መናገር ትፈልጋለች። አንቺ ግን ይሄን ክፉ ልብሽን ይዘሽ ታስቆሚያታለሽ። ፍቅር፣ እኔ ከዚህ መውጣት ስለምፈልግ ነው እሺ የምናገረው። አንቺ ግን እዚህ ታፍነን እንድንሞት ነው የምትፈልጊ። ሮሚ በሩን ክፈችልኝ፣ እኔ እውነቱን እነግርሻለሁ። ሮሚ እኔ ያለው ለሮማን አንድ ሚስጥር አትናገሪም። እሺ አስፈላጊ ከሆነ እኔ እና አንቺ እዚህ ክፍል ውስጥ እንጨርሰዋለን። ነይ ወደዚህ። በደንብ ተደባደቡ ፍቅር። ይኸውልሽ እውነቱን እስካልተናገራችሁ ድረስ ከዚህ ክፍል አትወጡም። እሺ እኔ እዚህ ቁልፉን ይዤ ቆሜያቸዋለሁ። ልቀቂኝ ፍቅር፣ ልቀቂኝ። ሮማን ልትገለኝ ነው እኮ አድኝኝ። ይኸውልሽ ማሚ ከመጣች ግን ሁለታችሁን ነው እሺ የምገላችሁ። ይኸውልሽ ሮማን፣ አንቺም ከውጭ ሆነሽ እኛ ላይ ልታሾፊብን አትችይም። እኔ ግን ከዚህ ክፍል ስወጣ አንቺንም ሆነ ያንናሹን እማደርጋችሁን አታውቁም። ይኸውልሽ የመጨረሻ ውርደታችሁ ነው የሚሆነው። ፍቅር እንደፈለግሽ ማሰብ ትችያለሽ። እኔ በአንቺ ዛቻ የምደነግጥበት ምክንያት የለም። ምክንያቱም ቁልፉ በእጄ ነው ያለው። እውነቱን እስካልተናገርሽ ድረስ ከዚህ ክፍል አትወጪ። እሺ እኔ እውነቱን ነግራችኋለሁ። ፍቅር ግን እጄን አጥብቃ ይዛኛለች። ወይ አትናገሪም። ዛሬ እኔ ያለው አንዲት ቃል አትናገሪም። ሮማን አንቺን ብትሆኚ ቁልፉን ይዘሽ እዛው መቀመጥ ትችያለሽ። እማዬ ስለምትመጣ ምንም የሚያሰጋ ነገር የለም። እሺ በጣም ጥሩ ፍቅር፣ ችግር የለውም። ምንም አትናገሪ። እዛው ትቢቲ ሲሰበር ቁጭ ብለን እናያለን። ማትናገሪ ከሆነ የሚሆነውን ሁለታችንም ነን እሺ የምናየው። ፊዳኒ እባክህ እስቲ ፈጠን ብለህ ተራመድ። ይኸውልህ ያመለኛው የሚባል ሰውዬ ይኸውልህ ሰዎች ይዞ ከመጣ ዛሬ ያልቅልናል። ዛሬ የሰራው ስራ ደግሞ በጣም ያሳፈረኝ። እሺ ቤዛ ምንድን ነው እንዴ? ኳስ በመሬት እንጂ እኔ እኮ አንቺን ሲነካ ነው የመታሁት እንጂ ሌላ ነገር አይደለም እንዴ። ያንን የክብሪት ቀፎ የሚያክል ሰውዬ ደግሞ መታ ብለሽ እንደዚህ ትያለሽ እንዴ? ዛሬ ጉድ ሆነሽ ነበር። እሺ እኔ አጠገብሽ ባልኖር። ዳኒ አውቃለሁ እኮ አንተ የኔ ምርጥ ወንድሜ ነህ፣ ግን ደግሞ መለኛው አናቱ ተፈንክቶ መሬት ላይ ነው የወደቀው። ያ ሰውዬ በህይወት ይኖር አይኖር ራሱ የምናውቀው ነገር የለም። ይኸውልህ ዳኒ አሁን ወንጀለኛ ነኝ፣ ደግሞ ሌላ ጉድ ትጨምርብኛለህ። አረ ቤዛ አሁን ፈጠን ፈጠን እያልን ብንራመድ አይሻል? ሰው ደግሞ እንዳያየን እዚህ ሰፈር ውስጥ። መለኛው ደግሞ አይሞትም እኮ እንዴ፣ እንዳይጎዳ አድርጌ እኮ ነው ጠቀጠቅ ያደረኩት። አንቺም ደግሞ ነካን ያደረግሽው። አሁን ከዚህ ሰፈር ማምለጥ አለብን ቶሎ። ቆይ አሁን እንዴት ነው ማመልጠው ዳኒ? መለኛው እኮ ፓስፖርቱን አጠፋብሻለሁ ብሎ ነው ይዛተብኝ። ይኸውልህ እሱ ካልጨረሰልኝ ሌላ ምንም ማምለጫ መንገድ የለንም። ፖሊሶች ደግሞ በየቦታው እየፈልጉን ነው። በቃ አሁን ወጥመድ ውስጥ ነን ያለ ነው። የመለኛው ፓስፖርት ምናምኑን ታዩ ቤዛ። እኔ ወንድምሽ ሰማይ ሰንጥቄም ቢሆን ነው እሺ ከዚህ ሀገር ማስወጣሽ። አትጨናነቂ። ደግሞ መጀመሪያ መኮሰተቱ ይሄ መለኛው የሚባል ዱርዬ እሱን መለማመጥሽ ነበር። አሁን ነይ በቃ ተከተኝ እንሂድ። ዳኒ የሆነ የመኪና ድምጽ የሰማው መሰለኝ። ወይኔ ጉዴ! እስቲ ከዚህ እንጥፋ በቃ ቶሎ በል። አረ ቤዚቲ ተረጋጊ እንጂ ዝም ብሎ እኮ የሚያልፍ መኪና ነው እንዴ። ደግሞ እኔ ወንድምሽ እያለሁ አንድ ሰው አይነካሽምሽ። ወንድሜ ዛሬ አንተ ባትኖርልኝ ኖሮ ያ መለኛው ምን ሊያደርገኝ እንደሚችል ራሱ አስበው ሰውነቴን ነው የሚነዝረኝ። ፈጣሪ ላንተ ብሎ ነው ያተረፈኝ። ግን ደግሞ አሁንም ፍርሃቱ ሊለቀኝ አልቻለም። ፍርሃትሽን ከውስጥሽ አውጪው እንጂ ቤዚቲ። እኔ ወንድምሽ ላንቺ ህይወቴን ነው አሳልፌ የምሰጥሽ። ያ መለኛውን ደግሞ ገና አልቀጠቀጥኩትም። ሁለተኛ ላገኘው ብቻ ደግሞ አይኑን ወደ አንቺ እንዳያዞር አድርጌ ነው ኮርኮም ያደረኩት። ግን ዳኒ ያ መለኛው የሚባል ሰውዬ ዝም ብዬ ሳየው ተንኮለኛ ነገር ነው። አሁን ራሱን ሲያውቅ በሰፈር ውስጥ እኛ ማደኑ አይቀርም። ያኔ አሊባባ እያለ ሲምል ነበረ። እኔ ብቻ ፈርቻለሁ። ይማላ እንዴ ያ ዱካ የሚያክል ሰውዬ ማላል ማለት ምን ያመጣል ብለሽ ነው? ይሄ መለኛው አሊባባ የሚባል ነገር እኔ ጋር አይሰራምሽ። ብቻ ከዚህ ሀገር ወጥተን ወደ ሰላማዊ ቦታ ወደ አባት ሀገር አሜሪካ መግባቴ ነው የምፈልገው። አሁን እስከዛ እዛ እስከምንገባ ድረስ ሌላ ቦታ እንሂዳ፣ ወደ ቤታችን እንሂድ። አሁን ወዴት ነው የምንሄደው? እዛ ሰፈር እንደሆነ ሰላም የለም ወይ? እነ ሄሉ ወይ ፖሊሶች ደግሞ እዛ ሰፈር እየጠበቁ ሊሆን ይችላል። ብቻ ሌላ መደበቂያ መፈለግ አለብን። በቃ ወደ እኔ ጓደኛ ቤት እንሄዳለን። እዛ ማንም አያውቅሽም። እንዴ የትኛው ጓደኛ ነው? አታውቂውም? ቤቱ ዝግ ነው፣ ከታሰረም ቆይቷል። በቃ ገንጥለን ገብተን ፖሊስም እዛ ማንም አያገኘንማ። እስከዛ ነገሮች እስኪረጋጉ እዛ መቆየት እንችላለን። እሺ ወንድሜ ብቻ ፈጥነን ከዚህ መንገድ ዞር እንበል። ይኸውልህ ሰዎቹ ላይ እኛን እያፈጠጡብን ነው እየመሰለኝ ያለው። ፍርሃቱ እስካሁን ደስ ጭንቅላቴን እያዞረኝ ነው። አረ ቤዚቲ አትፍሪ፣ ነይ በዚህ ጋር እንሂድ። እንዴ ቆይ ያ የፖሊስ መኪና ነው መሰለኝ። ዳኒ እንሩጥ እባክህ። አረ ቤዛ ተረጋጊ። ይሄ ዝም ብሎ ታክሲ እኮ ነው እንዴ? ላዳ አይደል እንዴ? ምንድነው የምትጨናነቂው? አሁን ከዚህ ሰፈር እንሰወር ነኝ። ግቢው ምንድነው ጭር ያለው? አሹ ሴት ሄዶ ነው።
እትዬ መጡ። እኔ እኮ ቤቱን ከላይ ወደ ታች ሆኜ እየቃኘሁት ነበር። አሹ ለምንድን ነው የምትንተባተበው? የምትርበተበተው ስለምንድን ነው? ልክ እኔን ስታይ እኮ ፖሊስ እንዳየ ሌባ ነው የሆንከው። ኧረ ምንም ያው ስለመጡ ደስ ብሎኝ ነው ስላየሁት እንጂ ኧረ ምንም የተፈጠረ ነገር የለም። ሙሉ ግቢው ሰላም ነው። ምንም የታገተ ምንም አይነት ነገር የለም። አሹ አሁንም እኮ ንግግር አልተስተካከለም። ምንድነው የምትንተባተበው? ምንድነው ከኔ የደበቃችሁት ነገር? እዚህ ቤት የመጣ ሰው አለ፣ የደበቃችሁት ነገር አለ። ምንድን ነው? እና ጉዱ ምንድን ነው? ጉድ? የምን ጉድ? አረ ምንም ጉድ የለም እትዬ። ያው እኔ እኮ ትንሽ ዛሬ ጭንቅላቴ ተዛብቶ ስላመመኝ አመመኝ ታመምኩኝና ለዛ ነው ትንሽ የቀባጠርኩት እትዬ። ምንም ችግር የለውም። ትንሽ አረፍ በሉና በኋላ እንነጋገራለን። እኔ አሁን ያንተ ባህሪ ምንም ፈጽሞ እየታወቀኝ አይደለም። ስለዚህ ገብቼ ሮማንን ጠይቃታለሁ። ምንድነው ጉዱ? ውስጥ ምንድን አስቀምጣችሁ ነው? እትዬ እባክዎትን ቆይ ትንሽ እባክዎትን ወደ ውስጥ እንዳይገቡ። አንተ አሹ ዛሬ ምን ሆነሃል? በገዛ ቤት እንዳልገባ ልትከለክለኝ ነው እንዴ? ዞር በል አሁን አትጨማለቅ። ኧረ እኔ ምንም የመከልከል አቅሙም ጉልበቱም ስልጣኑም የለኝም እትዬ። ምነው የቤቱ እናት አይደሉ እንደ እርሱ? ያው ውስጥ ሲገቡ ትንሽ ሙቀት ስላለ ይጨናነቃሉ ብዬ ነው። አልታገስም አሹ። ዛሬ የሆነ ነገር እንዳደረጋችሁ ገብቶኛል። ማን ነው የገባው? ማን እንደብቃችሁ ነው? ኧረ ተይ፣ ምንም የተጨመረ ሰው የለም። ማለት ያው የሄዱበት ቦታ እንዴት ሆኑ ብዬ ልጠይቆት ስለፈለግኩ ነው። ወይ ጉድ! ዛሬ ቀን በቃልኝ ማለት ነው፣ አለቀልኝ ማለት ነው። እቺም እንጀራውና በቃ ተበላው። እኔን እዚህ አቁመ በውስጥ ታወራለን። ዞር በልኛው ለቀቀኝ። ወደዛ አይሆንም። ዛሬ እኔን ገለው ሬሳ ላይ ተረማምደው ወደዚህ ቤት ይገባሉ እንጂ ወደ ውስጥ ገብቶ ያንን የተጨማለቀ ነገር አየው። ይኸውትዬ 5 ደቂቃ ብቻ ስጡኝ፣ 5 ደቂቃ ብቻ። ከዛ በኋላ ይገባሉ። በቃ አሹ አትጨማለቅ። በገዛ ቤቴ መግባት አልችልም እንዴ? ዞር በልኛለሁ። እትዬ ቢመስሉት ያው እንትን ያው ቤቱ አንቺ ሮማን አሁኑኑ በሩን ክፈቱ። ከዚህ ክፍል ስወጣ ግን አልለቅሽም። ቆይ ማና ይዞሽ ብሎሽ ነው እኔ ፍቅር ላይ በር የምትቆልፊው? አንቺ ሮሚ፣ እኔ እውነቱን ነግርሻለሁ። በሩን ክፈችልና አልኩሽ አይደል እንዴ? ዛሬ ግን ማሚ ከመጣች ያልቅላችኋል። እሺ አንቺም የማይረባሹ ሊዱ አትለማመጫት። አስፈላጊ ከሆነ ይሄን በር ሰብረን እንወጣለን። እነዚህን ሰራተኞች መቼም ቢሆን አንለማመጣቸው። እኔ እየራበኝ ነው። ሮማን፣ ያንን አውሬ ሳላገኘው እንዴት ነው ሰላም ሆነ? ጭራሽ እጁን አደይ ላይ አነሳ አይደለ? አደይ ላይ እጁን ካነሳ ደግሞ በሰላም አለቀው። አደይን መንካት ምን ማለት እንደሆነ አሳየዋለሁ። ዴቪ እዚህ እኮ ብቻህን ቁጭ ብለህ ሳይ ነው የመጣሁት። እንዴ ከቤት ወጥተህ ስጠፋ እኮ በጣም ተጨነኩ። አደይ ረፊ ያልኩሽ እኮ እዚህ ምን ትሰሪያለሽ? እኔ ደግሞ ያ ጥቃት ላይ ያደርስብሽ የፈለገውን ሰውዬ አለቀው ብቻ ላግኝ። ዴቪዬ በቃ እሱን ሰውዬ እንርሳው አልኩ አይደል? አሁን እኮ እኔ እናንተ በሰላም ቁጭ ብለናል። ደግሞ አንተን አደጋ ውስጥ የሚከት ምንም ነገር አልፈልግም። ሰውየውን ረስተን በሰላም ብንኖር ይሻለናል። እንዴት ረሳዋለሁ አደይ? አንቺ እኮ ህይወቴ ነሽ። አንቺ ላይ የደረሰ አደጋ ማለት እኔ ላይ ደረሰ ማለት ነው። ቆይ እንዴት ነው አንቺ ላይ እጁን ሊያነሳ የሞከረው? ይህን ሰውዬ በፍጹም አለቀው። አውቃለሁ እንደምትወደኝ እንደምትጠብቀኝም አውቃለሁ። ግን ያንተ ቁጣ በጣም ያስፈራኛል። ከቤት እኮ እንደዛ ተናደህ ስትወጣ በጣም ነበር የደነገጥኩት። እባክህ ለእኔ ስትል ራስን ጠብቅ። እሺ እኔ ፍቅር ለአንቺ ስለረጋጋለሁ። ግን አንድ ነገር ልንገርሽ፣ ያንን አውሬ ካገኘሁት አልለቀውም፣ እገለዋለሁ። ማንም ሰው አንቺን እንዲናገርብኝ አልፈልግም። ማንም ሰው ደግሞ አንቺን እንዲያስፈራራ አልፈልግም። ያን የሚያደርግ ሰው ካለ ደግሞ ቅጣቱን ይቀበላል። አንተ እኮ ነህ ንዴቴን፣ ፍርሃቴን፣ ሁሉንም ነገር የምታጠፋው። ቅድም መንገድ ላይ እነ ዳይመንድ ቤት ሁሉም ቦታ የነበረኝ ፍርሃትና ጭንቀት አንተ አጠገቤ ስትሆን ሁሉም ነገር ጠፋ። አደይ አሁን ምንም ይሁን እኛ ግን መተሳሰባችንን አንተውም። እሺ ትላንት ስልክሽን ጥለሽ ስትወጪና ቤትሽ ዝግ ሲሆን ሌሊቱን ሙሉ እንዴት እንቀጠቀጥ እንደነበር ታውቂያለሽ?
ለአንቺ በጣም ፈርቼ ነበር። ከአሁን በኋላ ለጊዜው ከኔ ጋር ነው የምትቀሳቀሽው። እሺ? አዎ፣ ማንነቱን እስክናቅ ድረስ መውጣት የለብሽ። ምናልባት እኮ የምናውቀው ሰው እኮ ይሆናል። እሺ ዴብዬ፣ ካላንተ አንድ እርምጃ እንኳን አልንቀሳቀስም። ዛሬ ቅምጥል ያደረገችው ነገር በጣም አሳዝኖኝ ነበር፣ ግን አንተን ሳገኝ ሁሉንም ነገር ረሳሁት። እኔ እናንተ ደግሞ አንድ ላይ ሆነን ሁሉንም ነገር ማለፍ እንችላለን። አዎ አዴ፣ ሁልጊዜም አብረን ነን። ማንም ሰው አይለየን። ግን ቃል እገባልሻለሁ። እሺ? ያ ሊያጠቃሽ የፈለገውን ሰውዬ ካገኘሁት መቼም አልምረው፣ አጠፋዋለሁ። አሁን ግን ከዚህ ፍርሃት ውጪ። በጣም እኮ ፈርቼ ነበር። ስለተረዳኸኝ ደግሞ አመሰግናለሁ። እትዬ ምን ሆናችኋል እናንተ ልጆች? ምንድን ነው የተፈጠረው? ምን ሆናችኋል? ሮማኔ በቃ አበቃልን፣ ዛሬ አለቀልን። አንታሹ ምን ሆነሃል? በገዛ ቤቴ እንዳልገባ ነው እንደምታደርገኝ? ማንን ሸሽጋችሁ ነው? ሮማን ማን ነው ያለው ውስጥ? ማንን ደብቃችሁ ነው እንዳልገባ የፈለጋችሁት? ኧረ እትዬ ምንም የለም። ኧረ ማንም የለም። ሮማኔ አለ እንዴ? ኧረ ምንም የለም። ኧረ ማንም የለም እትዬ። እንዴ እንዴት ቶሎ ተመለሱ እትዬ? ማለቴ የሚቆዩ መስሎኝ ነበር። ሆ ዛሬ ትዕግስትን አታስጨርሱኝ። ዞር በሉልኝ፣ ከፊቴ ገለል በሉ። የምን ጮት ነው የምሰማው? የልጆችን ጮት እየሰማውኝ ነው እትዬ። ውስጥ ምን እየተካሄደ ነው? ምን እየተደረገ ነው? ዞር በሉልኝ ወደዛ፣ ዞር በሉ። ዛሬ አለቀልኝ በቃ። ወይኛሹ ቀራራ የሚልሽ ባላገሩ ከእንጀራዬም ከእውነቴም ሳሉን ነው ከሁለት ያጣ ማለት ነው። ይኸው በሩ ተከፈተ። ልጅ ልትመጣ ነው መሰለኝ። አደራሽን ልጅ ልቧ እንዳይሰበርብኝ በጥንቃቄ አውሪያት እሺ? አይዞሽ ማዘሯ፣ አንቺ ብቻ ተረጋጊ። እኔ ቅምጥል ስትመጣ በደንብ አወራታለሁ። አንቺ ግን ማለት ነው መኮሳተር ነው ያለብሽ። ምክንያቱም ፊት ከሰጠናት ቅምጥል በጣም ታበዛዋለች። እነሱ እኮ በንግግርና በትንሽ ነገር መፈታት የሚችል ነገር ነው እንደዚህ የሚያካብዱት። ምንድን ነው የምታፈጡት? ይኸውላችሁ እኔ ላይ ምንም የሚፈጠጥ ነገር የለምሽ። ሲቀጥል ደግሞ እኔ ከእናንተ ጋር ማውራው ምንም አይነት ነገር የለኝም። አንድ ሰው በስህተት ማለት ነው እኔን ለመምከርም ሆነ ለመናገር እንዳያስብሽ። ቅምጥልዬ ልጄ ለምን ትቆጫለሽ? እኛ እኮ ብቻሽ እንድፍት ብለሽ ስታለቅሽ ሰምተንሻል። ስለ አባትሽም ቢሆን እናውራ። ቅምጥሌ ከሰው ጋር ያወሩት ነገር ይቀላል። ይኸውልሽ ልጄ ቁጭ በይና እናውራ። አልቀመጥም አልኩሽ እኮ። ሲቀጥል ደግሞ የኔ ሀዘን የኔ ብቻ ነው። ማንም ሰው ስለኔ አይመለከተውም። እሺ ኪንጎ ደግሞ ላደረገው ነገር በደንብ አድርጌ ያስከፍለዋለሁ። ከዚህ በኋላ ስለማናችሁ ምንም ነገር አይመለከተኝም። አትጭቁም ብለዛው ቅምጥል ወይኔ ማዘሯ አየሻት አይደለ? በቃ ምንም ልትሰማን ፈቃደኛ ራሱ አይደለችም። የአባባ ሀዘን የኪንጎ ክህደት ተጨምሮ በቃ ልጅቷ አይምሯን አሳብዷታል። ወይኔ ልጄ እኔ እናትሽ ቅጥል ልበልሽ። ከኪንጎ ጋር ስትጣላ ሁል ጊዜ አባባን ብቻ ነው የምታስበው። በቃ ማዘሯ አትጨነቂሽ፣ እኔ ልትከተላት። አምላኬ ወይ ልጄን ጠብቅልኝ። ምን አይነት ሰይጣን ገባ መሀላቸው? አይ እንዴ በሩ ቁልፍ እኮ ነው። ቁልፉ ማን ጋር ነው? ምን እያደረጋችሁ ነው እናንተ? እማዬ መጣሽ መሰለኝ። እማዬ በሩ ክፈችልኝ። ማሚ እትዬ ባኮትን ቆይ ላስረዳዎት። እየተፈጠረ ያለው ነገር እኮ ስላልገባሁት ነው። እኔ እኮ ባስረዳዎት እችላለሁ። ቆይ ዝም በይ። ልጄን ውስጥ አድርገሽ ነው የምትናገሪው?